ከዛ ቁጭ ብዬ አሰብኩኝ። ማታም አብርሃምን አገኘሁት፣ ያለውን ነገር አወራሁት ምናምን ነገር ግን አብርሃም አሁንም ድረስ እያለኝ ያለው ነገር እኛ ባናገር ነው በትንሹም ባናገር ነው እዛ ሩታ ጋ የመሄድ እንትኑ ዝቅተኛ አብርሃም እያስመሰለ ነው ሲጀመር ለመሰለ ራሱ በጣም ደስተኛ የሆነ እያስመሰለ ግን እየተጎዳ ነው። ልደቱ ላይ ማይመልከት ይችላል። እንዴት እኔ እንደዛ ሲያለቅስ አይቼው አላውቅም። እንባው ዱብ ዱብ ሲል ብታዩ ትገረማለህ። አሁን በሄደ ቁጥር የእነሱ መራራቅ እየሰፋ ነው እየመጣ ያለ። እኔ አንድ ጥያቄ ብቻ ልጠይቅህና አንተ የፈለግከውን ማድረግ ይችላል። አብርሽና ሄርሜላ በየቀኑ በተገናኙ ቁጥር በየቀኑ በሚያሳልፉት ውሎ ሩታ ይሰማታል አይደለ? በዚህ መሀል ደግሞ ክፍተት ይፈጠራል። ድጋሚ እንዳይገናኙ ነው የሚሆነው። ድጋሚ ማለት ነው አብርሽና ሩታ እናስታርቃቸው ብንል እንኳን የፍቺው ነገር እርሰውና ማለት ነው የፊርማው ነገር እርሰው እሱ ነገር እንኳን ብረሰው ድጋሚ እንዳይገናኙ ነው እየሆነ ያለው ነገሩ። በምንም አይነት አጋጣሚ ሩታ በምንም ልትቀየር ሴት አይደለች። ማንም መጣ ማለት ሩታ ሊተካልኝ አይችልም። አንተ ስለለፈለፍክ ወይም ደግሞ አንተ እንደ ልብ በቃ እንደዚህ ጠግበ ስላወራክ እኔ ሩታ ላይ ቀየረባታለሁ ማለት አይደለም። ሰላም ጤና ይስጥልን ውድና እየተከበራችሁ ቤተሰቦች እንደምና ቆያችሁ? ሰላም ናችሁ? እኔ ያለው እስኪር ይመስገን። የእነዚህ አጀንዳ ቆይ አያስጠላም? ሬታ ምድር ቆሻሾች ምን ነው ይሄን ያህል ጎንበስ ብላችሁ ኤሚሶ ካላሳቸው አላችሁ? ይሄን ያህል ጎንበስ ብለን ኤሚሶ ካልተላሰን ለኛ አይሆንም። የሷ ኤሚስ ግዴታ ማየት አለብን ወይ መላስ አለብን አላችሁ? ምድር ቦርኮ ሁላ ሂዲ ቆሻሻ። እሷ እናንተ ከቆሻሻ አትቆጥረም። እናንተ መጣች እዚህ ጋር ለእናንተ ስራ ብላችሁ ለእናንተ ዶላር ብላ እናንተ ዶላር ይሄን ያህል ያሳብዳል እንዴ? ቆይ ዶላሩ ይሄን ያህል ከእናንተ ያሳብደ በጌታ በኢየሱስ ክርስቶስ ስም ምን ነው? ቆይ ይሄን ያህል ትላንትና ሩታን ትመስላላችሁ፣ ትላንትና አብርሽን ትመስላላችሁ፣ ከትላንትና ሄርሜላን ትመስላላችሁ፣ ዛሬ ሩታ ትመስላላችሁ። ምን አይነት ቆሻሻ ቦርኮ ናችሁ ግን እናንተ ግን ይሄን ያህል ዝቅትነቱ አይደብርም? አያስጠላም? በውስጣችሁ በጣም ነው የምትጠሉት ሩታ፣ በውስጥ በጣም ነው የምትጠሉት። አውቃችሁ ሚዲያ ፊት ለ45 ሺህ እና 50 ሺህ ለማግኘት እይታ ለማግኘት ይሄን ወይ እንደ ሰው 100 ሺህ 200 ሺህ አይታችሁ ወይ አግኝታችሁ ወይ 100 ሺህ 150 ሺህ ወይ ታይተው አይደለም ለእናንተ ዝም ብላችሁ ሚዲያ ላይ ፓፓፓፓፓ እንደ ቦምባ ትከፍታላችሁ። ምድር ቦምቦች ማለት ነው። ኦዲንሷ ቦምባ፣ እናንተ ቦምባ። አይደብራችሁም ወይ? አያስጠሉም ወይ? ወንድ ልጅ አይደላችሁም ወይ? ምንድነው ይሄን ያህል ሂዲ ስታስጣሉ በጌታ እና አብርሽ ዛሬ ነው የሚያለቅሰው። አብርሽ ደግሞ ማቻ ያለቅሰው። አብርሽ እኮ ፒንክ ስር ምንድን ነው እሱ ተቀብቶ እኮ የሚያለቅሰው እንጂ እኮ አብርሽ ምን ነው የሚያለቅሰው? አብርሽ ነው የሚያለቅሰው። አብርሽ እኮ እኛ እናውቃለን እኮ። አብርሽ እኮ እኛ በደንብ እናውቃለን። አብርሽ በትናንትና ልደቱ ቀን እንደዚህ ያለቀሰ አይቼ አላውቅም፣ እንደዚህ ሆኜ አላውቅም። ኧረ እባክህ እውነትህ ነው። ምድር ቆሻሾች ስታስጠሉ ሲያስጠላ እንደ ቪዲዮ ማውራት ራሱን ያስጠልቶኛል። የእናንተ ጉድ ሆነ ይገባናል። ከዚህ በላይ ደግሞ አንተንም ማስጨነቅ አንፈልግም። ብዙ ጫና እየበዛብህም እንደሆነ ብዙ ነገሮች በተለይ አብርሽን በተመለከተ ብዙ ነገሮች ሲመጡ ወደ አንተ የሆነ እኛ ላይ ሲመጡ እኛን ወደ አንተ እያደረግን እንደሆነ ይሰማናል። ግን ይህንን ደግሞ አላፍትና ወደ አንተ የምናደርገው ደግሞ በምክንያት ነው። ያው ቢያንስ አንዳንድ ነገሮች ላይ ሁሉም ሰው የራሱ የሆነ ኳሊቲ አለው አይደለም። ስለዚህ አንተ ደግሞ ብዙ ጊዜ እንደዚህ ሰው ማሳመን ሰውን እንደዚህ እንትን ማለት ምናምን ነገር ኳሊቲ አለ እና ያንን ነገር ተጠቅመህ ትላንት እኔና እሱ ምናልባት ቪዲዮም ልታይ ለምን ላታይም ትችላለህ ብዬ አስባለሁ። እኔና እሱ ስናወራ ነበረ። እሱ አብርሽ ሩታ ጋር መሄድ አለባት ብሎ ነበር እና እኔ ደግሞ መሄድ የለበትም ምክንያቱም እዛ አማቾች ጋር ምናምን ቤተሰብ ፋሚሊ ጋር ገብቶ ሌላ ረብሻ ሊነሳ ይችላል፣ የሆነ ሌላ በጥብጥ ሊነሳ ይችላል። አይ አታሳቁብን። ማን ነው አማቹ? የተኛው አማቹ ናት? የተኛው አማቹ ነው? የተኛው እናቱ አባቱ እግር ጉልበት ላይ ወርቆ ስሞ ፈርሞ ተሰጥቶ የተኛው አማቹ እንደው የእናንተ ወደ ራስ በጣም ያስጠላኛል። ዝም ብዬ ሊሰማ የእናንተ ደረሻ ድረስ የሚያቃቅራቸው የሚያጣላቸው ነገር ሊኖር ይችላል። ስለዚህ መሄድ የለበትም ብዬ ሀሳብ አንስቼ ነበርና ከዛ ቁጭ ብዬ አሰብኩኝ። ማታም አብርሃምን አገኘሁት፣ ያለውን ነገር አወራሁት ምናምን ነገር ግን አብርሃም አሁንም ድረስ እያለኝ ያለው ነገር ፈረንጁ እንዳለው መሄድ አለበት ሳይሆን እኔ እንዳልኩት አልሄድም የሚል ነገር ነው። 70% አልሄድም እና እዚህ ነው መሆን የምፈልገው አይነት ነገር ነው እያሳየ ያለው እና ይህንን ነገር ደግሞ አንተ አሁን ላይ
እዛ ቢሄድም ትላንትና ቢኒያም የለቀቀውን ቪዲዮ ስለተመለከትኩት ቢኒያም ትልልቅ የምናከብራቸው የምንወዳቸው አባቶቻችንን ሰብስቦ ምንም ነገር አብርሃም ከመጣ ምንም ነገር የሚፈጠር ነገር የለም፣ ከቤተሰብ ጋርም ጭቅጭቅ ምንም ነገር አይኖርም፣ ያለው ነገር በሰላም ይጠናቀቃል የሚል ነገር ስላለ ያንን ማስመልክቶ አንተ አብርሃምን ከዚህ በፊት እንዳደረግከው ከዚህ በፊት ብዙ ነገር አድርገሃል። አብርሃምን ከሌላም ቦታ ይዘኸው መጥተሃል። አይደለም እዚህ ኢትዮጵያ ውስጥ ይቅርና ከውጭ ሀገር ይዘኸው የመጣ ሰው ነው። አልመጣም በተአምር ያለ ልጅ ማለት ነው። ያን አስመልክቶ እንድታወራልን ነው እኛ የምንፈልገው እና እንድታሳምንልን። እሺ ምን አለ መሰለህ፣ ምናልባት ካስተዋላችሁት ከውጭ ይዤው ከመጣው በኋላ ሁሉንም ጫና እኔ ላይ ነው የጣለው። ምንድነው እኔ ላይ የጣለበት ምክንያት ሀገር ሰላም ይሆናል ብለህ እንደዚህ ሰላም ትሆናለህ ብለህ ይዘኸኝ መጣህ። ስራዬን አስተታኝ ያሁን ለውጭ አስወጥተኸኝ ሰላም ግን አልሆንኩኝም። ስለዚህ አንተ ነህ ጥፋተኛ ብሎ ወቅሶኛል። ተደጋጋሚ ጊዜ ወቅሶኝ ከቪዲዮ ጀርባ ብዙ ነገር ተባብለን ነው እዚህ የደረስነው። ስለዛ አሁን ደግሞ እንደዚህ አይነት ነገር ወስውሼው ወይም ደግሞ ካሊድ ክብዬው ሄዶ በኋላ ሌላ ነገር ውስጥ ማለት የፈለገው ነገር ባይሳካለት እናንተ እንዳሰባችሁት እኛ እንዳሰብነው ባይሆን ድጋሚ ተወቃሽ ነው መሆነው እኔ ገብቶሃል። ከዛ በፊት በቃ እውነቴን ነው እኔ ነኝ ይዤ የመጣሁት ከሄደበት ሀገር ነው። እሱም የተናገረኝ ነገር ለዛ ነው። አንተን አምኜ ነው የመጣሁት፣ አንተ እንዳይደብረው በጣም በብዙ ውሸት ነው ያመጣሁት። ጋሺ የደበረው ነው ቻው ሳትለው ነው የሄድከው፣ ቻው ማለት አለብን ምናምን ብዬ ነው ይዤ የመጣሁት እና እንደዛ ብዬ አምጥቼው እዚህ ሲመጣ ግን ያለው ነገር ሰላም አልነበረም እና እንደዚህ አይነት ነገር ደግሞ እኔ እና እሱን ክፍተት እንድንጣላ ክፍተት ይሆናል። ብሮ ምን እንደሆነ ታውቃለህ? ይሄ ነገር እንኳን አንተ ላይ ይቅርና እሱ ላይ እንኳን መጥፎ ነገር እንደሚፈጠር እናውቃለን። ከማንም ፊት እንደሚነሱ አውቃለሁ። እዛ ሄዶ በቃ ሞራሉ እንደሚጎዳ ይሄ ልጅ ድጋሚ ልቡ ተሰብሮ ላይመለሱላ ይችላል። ግን ደግሞ ትዳሩን ህይወቱን ማግኘት ስላለበት ለትዳሩ ይሄ ልጅ መኖር ስላለበት ነው ይህን ነገር እንዲያደርግ እየገፋፋንህም እንድታደርገውም እያደረግን ያለው እየተናገርን ነው። አንተ ላይ ቅርና እሱ ላይ መጥፎ ነገር እንደሚደርስ እኮ አውቃለሁ። ለጓደኛ ስትል ደግሞ ብዙ አይነት መስዋዕትነት ትከፍላለህ። በቃ ምንም ይበላይ የአንተና የእሱ ጓደኝነት አሁን ላይ ሊፈርስ ይችላል፣ ልትጣሉ እንችላላችሁ። ግን ይሄ ነገር በኋላ ነው የሚገባው። ፈረንጁ ያልገባህ ነገር ማለት ነው የሩታ ቤተሰቦችን እንደዚህ ቀለል አድርገህ ማየት የለብህም። ምክንያቱም በቀላሉ ወንድሞቿን አግኝተን አይተናቸው አይደለም ምን አይነት አስቸጋሪ ጸባይ እንዳላቸው አንዱ ስናባብል አንዱ እያስቸገረ፣ ድጋሚ ደግሞ አንዱ ስናባብል አንዱ እያስቸገረ፣ በዚህ አይነት ሁኔታ ውስጥ እንደዚህ አይነት ቪዲዮዎች ሊያዩ ይችላሉ። ቤተሰብ ምናምን ስንት ሰጣ ገባ ውስጥ እንደገባን ታውቃለህ። እስከ መጣላት እስከ መደባደብ ደርሳ ነበር ነው። ያንን ነገር ያየ ቤተሰብ ጋር አብርሃምን ካልሄድክ ብሎ መጠየቅ ይከብዳል። እንደኔ ምናልባት ከቤተሰቦቿ ወጥታ የምታገኘው እሷ ከሆነች እሷ የምታገኝበትን መንገድ መፈለግ እንጂ ከእሷ ጋር እንዲገናኙ እንዲያወሩ ድጋሚ አሁን ትንሽ ተራርቀው ነገሮችን እያዩ ስለሆነ ሁለቱ እንዲስማሙ እሷ እንድታገኘው ከሆነ ሀሳቡ ይሄ በቃ ያስማማል የሚሆን ነገር ነው። ደግሞ የመለያየታቸው ነገር የእሷ ብቻ ጉዳት አይደለም፣ የቤተሰቧም ጉዳት ነው። ገባህ አይደለ? ሁለቱ ተለያዩ ማለት አብርሽና ሩታ ብቻ አይደለም የሚጎዱት። ልክ ነህ። ምን አለ መሰለህ የእሱም ቤተሰብ ስለሚጎዱ ይቅርታ መጠየቅ ካለበት ቤተሰቦቿ ጋር ድረስ ሄዱ፣ እናትና አባቷ ድረስ እግሯቸው ስር ወድቆ ይቅርታ መጠየቅ ካለበት ማለት ነው። አሁን ፈረንጁ ይቅርታ መጠየቁ እኮ ከብዶት አይደለም። ምናልባት ሩታም እየለቀቀች ያለችውን ቪዲዮ እያያችሁ ከሆነ ቤተሰቦቿ እኮ ክፉ ናቸው ወይ ደግሞ አስቸጋሪ ጸባይ ያላቸው እያልኩ አይደለም። አሁንም ስለ አብርሃም እና ስለ ሩታ ትዳር እንደሚያወሩ እንግዲህ ከቪዲዮ መመልከት እንችላለን፣ እንደሚያስቡ ማለት ነው። እኔ እነሱ ላይ እየፈረድኩ እነሱ እንደዚህ ናቸው እያልኩ አይደለም። ግን አማች ቤት ደግሞ ሰላም ሳትሆን ሚስት ቤተሰቦች ጋር ብለህ መሄድ ይከብዳል። እውነቴን ነው፣ እግዚአብሔርን ይከብዳል። ከሚስት ጋር ሰላም ሳትሆን የሚስትህን አባት ልታወራ አትሄድም። ትክክል ነው ቡራ። ግን እኔ ደግሞ አሁን በጣም ልዩነት አለው። ያኔ በፊት አንተ ይዛ የመጣበት ሁኔታና አሁን ያለበት ሁኔታ በጣም ልዩነት ተፈጥሯል። ያኔ እኛ ራሳችን ወጣቶች ነን፣ ጓደኞቹ ምናምን ተሰብስበን ነው እዚህ የነበር ነው የተቀበልነውም ብዙ ነገሮችም ለማስተካከል የሞከርነው እንደ ጓደኛ ነው እንጂ እንደ አባት አይደለም።
አሁን ላይ ግን ትልልቅ አባቶች ገብተውበታል፣ እዚህ ነገር ላይ ገብተዋል። ስለዚህ እነዛ ሰዎች ባሉበት ሌላ አፈራገጣለሁ ወይ የሆነ ነገር አደርጋለሁ ብሎ የሚል ሰው አለ ብዬ አላስብም። ምክንያቱም አሁን እነዛ ትልልቅ ሰዎች ባሉበት አብርሃምን ይዘህ ሄደኸው እንደገና ደግሞ የሩታ ፋሚሊዎችም ባሉበት እነዛ ትልልቅ ሰው ባሉበት ሁለቱ ሰጥ አገባ ውስጥ የሚገቡበትም ነገር ይኖራል ብዬ አላስብም። ምክንያቱም ወጣትና ትልቅ ሰው ያለበት ወሬው ራሱ ልዩነት ይኖረዋል። ገባ? የምናወራው ወሬ ራሱ ልዩነት ይኖረዋል። ትልቅ ሰው ትልቅ ነው። እዩ ቢሄድና ቢስማማ እኮ መፍትሄ እንደሚሆን እኮ አውቃለሁ። ግን ደግሞ አብርሃም እሺ ይላቸዋሉ። አሁን አብርሃም እሺ ይለናል ብላችሁ አስቡት እስኪ። ከሚስቱ ጋር ተጣልቶ የሚስቱን እናት ሊያገኝ ወይም የሚስቱን አባት ሊያገኝ ምን አይነት አመለካከት ይኖራቸዋል? ለሱስ ችግር የለውም። ፈረንጁ ይጨርሰዋል፣ ችግር የለውም። ቢኒያምና ፈረንጁ ይጨርሱታል። ከሩታ ፋሚሊዎች ጋር ከመገናኘቱ በፊት አብርሃም ፈረንጁና ቢኒያም ቀድሞም በተለይ በሽማግሌዎችም በምንም ነገሮችን አስተካክለው መጠበቅ የሚችሉበት መንገድ 100% እርግጠኛ ነኝ ይኖራል። ቀድሞ ማለት ነው። እዛ ጋር ከመድረሱ በፊት ቀጥታ እሱ እኮ ሄዶ የሩታ ፋሚሊዎች ጋር አይደለም የሚገባው። ገብተዋል። ከሄደ በኋላ እነዛ ትልልቅ ሰዎች ጋር ሄዶ ከእነሱ ጋር ተማክሮ ምን ማድረግ እንዳለባቸው ተመካክረው ነው የሚሄዱት እንጂ በአንድ ሄደው ትልቅ ሰዎች ጋርማ አይገባም እኮ። እሱ አይመጣውም። እንደዛ ከሆነ